ሰላም ቤተሰብ እንዴት ናችሁ? ዛሬ የምንወዳቸው ካፕሎች መጥተውልናል። ሲመጡ ግን በጣም የሚያስደነግጥ ቪዲዮ ነው የለቀቁት። ያው እኔ ቪዲዮ ከመለቀቁ በፊት አንድ ሁለት ሰው ሰርቶት አይቼዋለሁ። የተለቀቀው ቪዲዮ የቆየ ነው። ሙፍታና ብሩክ በአንድ ላይ ሆነው ሀይሚን ፕራንክ ሲያደርጉ የተሰራ ቪዲዮ ነው። የቆየ ነው ማለት ነው። አዲስ አይደለም። ግን ደግሞ ህዝቤ የሆነ አይዲያ ፍለጋ የሆነ ነገር ሰው ማስደንገጥ፣ ሰውን የሆነ ማስደንበር፣ ቤተሰብ ማስደንገጥ፣ ቤተሰብ ይደነግጣል። እናት አለች፣ ወንድም አለም ሁኬር በቃ ስለምንም አያገባቸውም። እኔ አንዳንዶች እኔ በጣም የሚገርማችሁ እግዚአብሔር ነው የምላችሁ። እኔ አሁን ትንሽ እየለመኩ መጣሁ። በጣም ነው የምፈራው በሰው ህይወት ራሱ ገብቼ ለማውራት በጣም ሸመኛ ነኝ። ግን አሁን ትንሽ እየለመኩ ነው እግዚአብሔርን። አሁን እንደው ምን ይሉኛል እሉይታ ምን ይሉኛል አልነበረ እንደጀመርኩ አካባቢማ። ግን አሁን ትንሽ እየለመኩ መጣሁ። ለማንኛውም ያው ብሩክ ምን ያህል እንደሚቀኑበት ምን ያህል የእሱን ውርቀት የሚፈልጉ ሰዎች እንዳሉ ነው የተረዳሁት። ዛሬ እንግዲህ ሀይሚ ናት ኢንትሮ ሰርታ የመጣችው። ብሩክ ሳሎን ለሽ ብሎ አለም በቃ እንቅልፍ ላይ ሆኖ ሀይሚ ኢንትሮ ሰርታ ሁላችንንም ምሽክ አድርጋ ነው ፕራንክ ያደረገችን። ፕራንክ ነው ግን ያው በዚህ የተሰራ ቪዲዮ ስላለ የመልስ ምትን የሰጠችው ይመችሽ። እኔ እንደውም ትናንትና ብሩክ ፕራንክ አድርጓን ነበረ ሀይሜን። የዛ መልስ ነበር ሀይሜን እየጠበቅኩ ያለው። ትናንትና ብሩክ ፕራንክ ባረጋ ሀይሜ ምንም እኔ አልተመቸኝም። ለምን መስሎ ፕራንክ አላረጋትም። ከአሁን በፊት ሀይሜ የሰራችሁ ነው ብሩክን ገልብጦ ያው ኮንፈረንስ ሀሜ ብላ ፕራንክ ብሩክን ሰርታው ነበረ። እሷ ስትሰራ ግን መስላ መኝታ ክላሷ ብጃማ ለብሳ ምናምን መስላ ነው የሰራችሁ ፕራንክ ያደረገችው። ትናንት ግን ብሩክ ፕራንክ ሲያደርግ የሌለ መኝታ ክላስ ገብቶ ጃኬት ለብሶ ጅንሱን ጓ ምናምን ፏ ብትሽ ብሎ እንደዚህ መጠጥ ምናምን አዘጋጁ። ጣውላው ባዶ፣ አንዳንድ ፍላወር ራሱ በተን ማድረግ አልነበረበትና ትናንት ሀይሚ ምን ይሰማታል የሚለውን የራሴ ለማየት ጓጉቼ ከነ ጃኬቱ ጣውላው ላይ ምንም ሳያደርግ ምንም መጠጥ ብቻ አድርጎ ጠራት እና ስላልተመቸኝ ትናንትና በተለቀቀው ቪዲዮ ላይ አልሰራውም። ለምን ብሩክ መስሎ አልሰራም። እኔ መስሎ ሲሰራ ደስ ይለኛል። ሀይሚ ሪያክሽኗ ምን ይሰማታል? በቃ ከሷ ሆኖ ሲሰራ እሷ ደግሞ ምን ትላለች የሚለው እኔ መስማት ማየት እፈልጋለሁ። ከምሬ ስላችሁ ሀይሚ የሰራችሁ ነው በእርግጥ ገልብጦ የሰራው። ያው ሀይሚ በሰራችሁ ላይ መጠጡ ምናምን የለም። ብሩክ መጠጡ ላይ አለ መጠጥ፣ ግን አያምርም መስሎ አልሰራም። ሌላ ትናንት በተለቀቀው ቪዲዮ ላይ አብረን ብንኖር ይሻላል ወይስ ምናምን የሚል ጥያቄ ጠይቋ። ሲጀመር የተመልካችን ጥያቄ አክሴፕት ማድረግ የለባችሁም። ስለ ግል ላይፋችሁ ራሳችሁ ናችሁ መወሰን ያለባችሁ። በዛ ምክንያት ያው ፕራንኩ ስላልተመቸኝ ሆኖ ፕራንክ ስላላረጋት ሀይሚ ፕራንክ አልተደረገችም። ሆኖ ፕራንክ ስላላረጋት ቪዲዮ ለዛ ነው ያሰራሁትኝ። አልሰራም፣ በደንብ አልሰራበትም፣ አልሰራም ሆኖ አልሰራም። ለዛ ነው። ከዛ በተረፈ ዛሬ በመጡት ቪዲዮ ላይ ግን እስኪ ትንሽ ልበል። ሰው ምን ያህል ነው የሚቀናባቸው? ምንድን ነው አሁን እኮ አንድ ማወቅ ያለባቸው ነገር ቢኖር ፈጣሪ ነው የምላቸው። ፈጣሪ ለእኔ ያላለውን በእኔ ጉሮሮ ትውረድ ያላለውን በእኔ እጅ ትግባ ያላለ 5 ሳንቲም ብትሆን ለእኔ አይሆንም ያለ ፈጣሪ ፍቃድ። ሰው ዝም ብሎ ይንጣጣል፣ ያወራል፣ ይደለቃል፣ ሰማይ ይወጣል፣ ምድር ይፈርጣል። ለኔ ካለው ግን ማንም ምንም ቢል ለኔ ናት የምገባው። ለኔ ያላለውን ደግሞ ምንም ነገር ቢሆን ሌላ ቦታ አይሄድም፣ በስብሶ ይቀራል። አንድ ማወቅ ያለባቸው ነገር የሀበሻ የማይረዳት ፓርት ብትሆን ይችናት። ሀይሚን ሆነች ብሩጋ ለሱ የተዘጋጀለት ለሱ ይሆናል የተባለ እሱ የሚያገኘውን እሱ የሚለወጥበትን እሱ የሚሰራውን ለሱና ለሱ የተሰጠው ጸጋ ብቻ ነው አንድ ማወቅ ያለባቸው። ለብሩክ የተሰጠው ጸጋ ለብሩክ የተሰጠው ምንም የሆነ ሳምበዴ ነገር ለሌላ አይገባም። የትም በስብሶ ይቀራል፣ የትም ቆሻሻ ውስጥ ይገባል። እንግዲህ እኔ ስለ ብሩክ በጣም ብዙ ጊዜ አውርቻለሁ። ከቡታጅራ ዩቱበሮች ብሩክና ማርቆስ ናቸው ለቤተሰቦቻቸው ቅድሚያ ይሰጡ። ከዛ ውጭ እንደውም በነ ሩታ ቪዲዮ ላይ በሰራው ቪዲዮ ላይ ያላያችሁ ካላችሁ ገብታችሁት በነዛ ላይ ሰርቻለሁ። ከዛ ውጭ ማንም ቤተሰብ ዞር ብሎ የሚያይ የለም። ግን ምን ያህል ጥላት እንዳላችሁ በዛ አጋጣሚ ማወቅ አለባችሁ ሀይሚና ብሩኬ። ሁሉም ሰው ወዳጃችሁ እንዳልሆነ፣ ሁሉም ሰው እንደማይወዳችሁ፣ የእናንተን ውድቀት የሚፈልግ በጣም ብዙ ሰው እንዳለ መረዳት አለባችሁ። ተረድታችሁ ደግሞ በተግባር ማሳየት አለባችሁ። በጣም ነው የሚያሳዝነው። በቃ ይሄን የምትሰሙ ሰዎች ራሱ አውቃችሁ ከአሁን በፊት የተለቀቀ ቪዲዮ መሆኑን አውቃችሁ ራሱ ቪዲዮ የሰራችሁ ሰዎች አላችሁ። እኔ አላውቅም። እኔ እንግዲህ አውቃችሁ ስትሰክሱ የሚሆን ምናምን አላውቅም። እኔ እንግዲህ እንደዚህ አይነት ነገር እፈራለሁ። የእውነት እኔ በጣም ነው እፈራው። እናት አለ ያቺ አበባ የምትመስል እናት እንዳይናቸው ብሌን የምታያቸው ብሩክ ስለ እናቱ ሲያወራ እናቴ ብቻ ሳኮን
ሚስጥረኛዬም ጓደኛዬም ናት እያለ ብዙ ጊዜ ተናግሯል። እና ቢያንስ እናቱ ትደነግጣለች አትሉም? እንደዛ አይነት ነገር ሲሰሩ ዩቱበሮች ራሱ ዩቱብ ላይ ራሱ ቪዲዮ ሲሰሩ ይደብራል። ለማንኛውም እኔ የምለው ነገር ቢኖር ያው ሀይሚ በጣም ጎበዝ ስለሆነች ያወራችሁትን ገልብጣ ሸቅላባችኋለች። በዚህ ቪዲዮ ላይ ስንት ብር እንደሚያገኙ እነሱ ናቸው የሚያውቁት፣ ወይም ዩቱበሮች። ገልብጣ እናንተ በሰራችሁ ገልብጣ ቢዝነስ ሰራችሁባችሁ፣ ብልጥ ስለሆነ እንጂ በሾርት ቪዲዮ ምናምን መልስ መስጠት ትችላለች። ለማንኛውም ብሩክ ሁል ጊዜ እመቤቴን በማርያም አረብ እመቤቴ ስለሚል እናቴ ቅድስት ድንግል ማርያም ካፍ ስለማጠፋ ቅድሚያም ለቤተሰብ ስለምሰጥ ሁለ ነገር ግን እንደ እድሜው አይደለም ለቤተሰብ ሲሰጥ እሱና ማርቆስ ቤተሰቦቻቸውን የለወጡ ናቸው እነሱ። ሌሎቹ እንኳን ጥብቅ ነው። እናቴ ቅድስት ድንግል ማርያም ሁሌ ትጠብቅህ፣ ካፍህም አትለየው፣ ሁሌ ትጠብቅህ። ከዛ በተረፈ ብዙ ራሱ ማውራት ራሱ አልቻልኩም። የእውነት በጣም ነው የሚደብሩ። በጣም ምስኪን ልጅ ነው ማለት በግል ላይፋቸው የሌላ ቤት ራሱ ሌላ ምናምን ውስጥ እንኳ ገብተው ስራ አይሰሩም። ተነጋግረው ይስሩ፣ መብታቸው ነው። ምንም ይዝለሉ ይፍረጡ፣ መብታቸው ነው። ምን ውስጥም አይገቡም። እንደዛ አይነት ነገር ግን አስደንጋጭ የቆየ ቪዲዮ እያወጣችሁ የምትስሩ ሰዎች የምታገኙት ራሱ ዶላር እኮ በረከት የለውም። የእውነት ስነግራችሁ። ለማንኛውም እናንተ ምንም ንጹህ ልቦና ስላላችሁ የፈለገ ነገር ሰው ቢላችሁ ወርቃችሁ አታውቁም። ምክንያቱም ንጹህ ልቦና አላችሁ። ንጹህ ሰው ደግሞ ምንም ቢሆን የተፈለገ ቢሆን አይወርቅም። ደግሞ ከስር ሲመጡ እየተፈተኑ ዝም ብለው ይሄ ቡልቅቅ ብሎ አድጎ የመጣና ከታች ሁሉንም ነገር እየተፈተነ ሆኖት የመጣ ሰው ወርቁ አይወርቅም። እነዚህ ልጆች ቡልቅቅ ብለው አይደለም የሚመጡ ከታች ይሄ አብረው ሚዲያው ላይ ያደጉ ስለሆኑ ማምጣት ይቻላል። ፎቶቸውን፣ ልብሳቸው፣ ሁሉ ነገራቸው መረጃ አለና ፈጣሪም አብሯችኋል ማለት እፈልጋለሁ። በጣም የሚያስደነግጥ ቪዲዮ ነው እና ለዛ ነው ቪዲዮ የሰራሁት እንጂ ብዙም ማውራት የምችልበት ቦታ አይደለም። ግን በስመ አብ ሰው ግን ምን ያህል የጥላቻ ልክ በእነሱ ላይ እንደሚዘሩ ያው ሁላችንም ላይ ይኖራል። እንደዛ አይነት ነገር ደግሞ ይደብራል ማለት እወዳለሁ። ለማንኛውም እናንተ መቼም አትወርቁም፣ አምልጣችኋል። አሁን ነው ወደፊት ብል ያለው ግን ትናንትና ብሩክ እንዴት ነው አብረን ብንኖር ይሻላል ምናምን ብሎ ጥያቄ ያቀረበልኝ እንዴት ነው? ቆየ እናንተ አስተያየት ልክ ነው? እንደዛ አይነት ጥያቄ ይጠየቃል? እነሷ ደግሞ ወሰን የሚችሉ እንደገና ደግሞ አብረን መኖር ጀመርን ብለው እኛም ቪዲዮ ሰርተናል። ያንን ቪዲዮ ታዲያ እንደልተው እንዴት ነው የሚለው ብሩክ? ልደልተው እንዴ አብረን ነው አብሮ መኖር ጀመርን ብለው እንደገና ደግሞ ሀሳባቸውን ቀይረው አብረን እንኖር ወይስ ይሄ እንዲህ ነው? ምን አይነት ሀሳብ አሰባችሁ? እናንተን በተመልካች የግል ላይፋቸውን ህይወታቸውን በተመልካች መወሰን የለባቸው። እኔ እንደምለው ያው ቪዲዮ የሚያሰራውት ለዛ ነው። ግልጽ አልሆነም። ፕራንኩም ግልጽ አልሆነልኝም። ጥያቄ የጠየቀውም ግልጽ አልሆነልኝም። ለማንኛውም ሀይሚ ይመችሽ። እነሱ በመጥፎ አመለካከት እንደዛ አይነት ቪዲዮ ሰርተው ሲለቁ አንቺ ደግሞ በእነሱ ላይ ቢዝነስ መስራትሽ አድንቄሻለሁ።